ሁላችንም የምንመጣበት ወይ በጣም የተለያየ ነው። ኦ ማይ ጋድ የምር ይሄንን ያደረኩት don't give up really we have to live our life as we are. Life is not fair. ለራሴም ጭምር ነው እየተናገርኩ ያለሁት። ሰላም እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሆኑ። ቪዲዮን ደግሞ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ጀምሩ። ዛሬ ላውራችሁ የፈለኩት አንድ ነገር አለኝ። ያም ነገር ምንድነው? አንድ ነው ግን በጣም ብዙ ኮንሲኩዌንስ ነው ያለው እና ስለዛ ነገሩ በጣም ላውራችሁ የምፈልገው ነገር ባይ ዘ ዌይ ይሄን ቪዲዮ ስሰራ ጀስት ለእናንተ ብቻ እየሰራው እንዳይመስላችሁ። አለ አይደለ ለራሳችሁ መናገር የምትፈልጉት ነገር አለ አይደል? ራሳችሁ ማወቅ የምትፈልጉት ነገር ሰው ለራሴም ጭምር ነው እየተናገርኩ ያለሁት። ራሴን መስማት ስለምፈልግ ላይክ ያስፈልገኛል። ይሄ ማስታወስ ያስፈልገኛል። ብዙ ነገር ታውቃላችሁ፣ ግን የሆነ ነገር ለምሳሌ የሆነ ሚስቴክ ከሰራችሁ በኋላ ታልፉትና ኦ ማይ ጋድ የምር ይሄንን ያደረኩት ብላችሁ አታውቁም። የምር ይሄንን እኔ ነኝ ያደረኩት ላይክ ቢካዝ ታውቁታላችሁ ግን አላደረጋችሁም። ከዛ እንትን ትሆናላችሁ፣ ትገረማላችሁ ነገር እና አውቃለሁ ግን በደንብ ማስታወስ አለብኝ፣ አብሶ በዚህ ታይም ላይ ማለት ነው። እና ወደ ጉዳዩ ልግባ። በጣም ብዙ አወራሁባችሁ መሰለኝ። ኤኒዌይስ አንዳንዴ በጣም ለፍታችሁ በጣም ብዙ ነገር አድርጋችሁ ከዛ ነቲንግ ምንም ነገር አይፈጠርም። ከዛ የሆነ ሰውን ትመለከታላችሁ ጀስት that person even did nothing እና የሆነ ነገር አግኝቷል። ላይክ ከእናንተ የተሻለ ቦታ ላይ ነው፣ ከእናንተ የተሻለ ነገር አግኝቷል እና you'll be like really life is not fair, life is not fair ትላላችሁ ማለት ነው because I did እና ምንም ነገር የጀመራችሁት እንድታቆሙ ነው የሚያደርጋችሁ። ሌላ ሰው ተመልክታችሁ he's even not doing like anything እና ግራ ትጋባላችሁ። like what's going on? oh my god እንግሊዘኛ መሀል ላይ ያስቸገረኝ ነው። ቻሌንጅ ጀምራለሁ እና የቻሌንጁ ኢፌክት ነው በቀን አትሊስት ለተወሰነ ደቂቃዎች እንግሊዘኛ እያወራው ነው ዊዛውት አምሃሪክ ማለት ነው። እና ባይ ዘ ዌይ it have effect, that's why anyways ወደ ሀሳቤ ልመለስ እና ምንም ነገር የሆነ ክሊክ አያደርግም ላይክ ምንም ሴንስ የማይሰጥ ይሆናል ማለት ነው። ላይክ ይሄን ነገር እያደረኩ ይሄን ነገር አድርጌ እንደዚህ ሆኜ ግን ላይክ ምንም ነገር የለም። ያ ፐርሰን ግን just one video, just one person just የሆነ ነገር አድርጎ ላይክ የሆነ ነገር ከዛ ከእናንተ በጣም ዲፍረንት ሰው ይሆናል ማለት ነው። እና ላይፍ ኢዝ ናት ፌር ያስብላችኋል። ምንም ፌር አይደለም፣ ፌር የሆነ ነገር የለም ያስብላችኋል። እና አንድ ነገር ለዚህ ሀሳባችን በዚህ ዌቨርቲንግ ለማድረጋችን የሆነ አንድ ሶሉሽን ያስፈልገዋል። እና ያም ነገር ምንድነው? ጀስት የሆነ ነገር ማወቅ። ያም ላይፍ ለሁላችንም የተለያየ ነው። እናንተ እኔ በምኖርበት ወይ አትኖሩም የእናንተን ላይፍ። እኔ ለምሳሌ አሁን እዚህ ዩቲዩብ ቻናል ላይ ሰክሲድ ለማድረግ ሰክሲድ ስላችሁ የሆነ ነገር ፕላን አድርጌ ያን አቺቭ ለማድረግ 2 ዓመት ሊወስድብኝ ይችላል። የሆነ ፐርሰን ሊኖር ይችላል በ2 ወር ውስጥ አቺቭ ያደረገ ያን ፕላን እና እንትን ማለት የለብኝም ላይክ ኮንፊውዝድ መሆን የለብኝም because the way እሱ የሚሄድበት እና እኔ የሚሄድበት is different እና ምንም ኮንፊውዥን ውስጥ መግባት አይጠበቅብንም፣ አይገባንም። እንዴት አድርጌ እንደማስረዳችሁ አላውቅም። እና እሱ የመጣበት መንገድ አለ፣ እኔ የመጣሁበት መንገድ አለ። እሱ የደረሰበት ለመድረስ ግዴታ እሱ የመጣበትን መንገድ መምጣት አለብን። ያ ደግሞ የማይሆን ነገር ነው።
እሱ በሁለት ወር አቺቭ ለማድረግ የመጣበት መንገድ አለ። ለምሳሌ አሁን የተወለደበት ቤተሰብ አለ፣ ያደገበት ሰፈር አለ፣ የተማረበት ትምህርት ቤት አለ። ወይ ሪከርድ የሚያደርግበት ወይ ኮንተንቶቹ ጀስት ፎር ኤግዛምፕል ነው። እሺ በጣም በብዙ ዌይ ሊገጥማችሁ ይችላል ይሄ ነገር፣ ግን ለምሳሌ ነው የወሰድኩላችሁ ያለሁት እና ግዴታ እኔ ያ ሰው ከተወለደበት ቤተሰብ መወለድ አለብኝ፣ ያደገበት ሀገር ማደግ አለብኝ፣ የተማረበት ትምህርት ቤት መማር አለብኝ ማለት ነው ሶ አስ ዊ ቲንክ ላይክ ገባችሁ አይደለም? ሶ ያ ደግሞ ምንም ሀፕን ሊያደርግ አይችልም በጭራሽ። ሁላችንም የምንመጣበት ወይ በጣም የተለያየ ነው። ስለዚህ ላይክ እንደ ልዩነታችን ነው መኖር ያለብን፣ እንደ ራሳችን ነው መኖር ያለብን። sometimes there is something ኮመን የሚያደርገው ነገር እኔና የሆነ ፐርሰን ኮመን የሚያደርገው ነገር ግን it doesn't mean እሱ ያገኘው ነገር at same time እኔ ማግኘት አለብኝ አይደለም። ስለዚህ በቃ we have to live our life as we are። እንደራሳችን ነው መኖር ያለብን። በቃ እኛ እንዳለንበት ቦታ፣ እኛ እንዳለንበት እንደቆምንበት ቦታ፣ እንደመጣንበት ቤተሰብ እንደ ራሳችን ነው መኖር ያለብን። ይህን ኮንሰፕት በእርግጠኝነት ታውቁታላችሁ። ላይክ ኮምፔር ማድረግ ራሳችሁን ኢቨን እኔ ራሱ ከዚህ በፊት ቪዲዮ ሰርቼበታለሁ። በቅርቡ አይደለም በጣም ቆይቷል፣ ግን ሰርቼበታለሁ መሰለኝ። እንደ ከትላንት ራሳችሁን ኮምፔር አታድርጉ፣ ካደረጋችሁ ከራሳችሁ ጋር አድርጉ የሚለው ኮንሰፕት ማለት ነው። እና እኔ ከዚህ በኋላ እንትን ማለት አልፈልግም። ማንንም ሰው አይቼ እንትን ኮንፊውዝድ መሆን አልፈልግም። ቢካዝ we are different በምንም መንገድ ብትሄዱ በምናስበው እንለያያለን፣ በመጣንበት ወይ እንለያያለን፣ በሁሉም ነገር እንለያያለን። እና ለምን እንደዚህ ሆነ አልልም። ቢካዝ እንደዛ አልኩኝ ማለት ለምን እኔ ይሄን ያህል ቆይቼ አቺቭ ያላደረኩትን ለምን ያ ሰው ይሄን በዚህ ያህል ጊዜ አቺቭ አደረገ ማለት አልችልም። ለምን በዛ ታይም ለምን አልኩ ማለት ለምን እኔ እንደዛ ሰው አልኖርኩም እያልኩ ላይክ እንደዛ ሰው አልተወለድኩም። ለምን እንደዛ አይሆንም ኔቨር። ሶ ሁላችንም በራሳችን ዌይ ላይ ነን። ሁሉም ሰው የሆነች ታይም ላይ የሆነች ኮመን የምታደርገን ነገር ብትኖርም ግን we are different። ሁላችን እያንዳንዳችን የተለያየ ሰዎች ነን። በተለያየ መንገድ የምንሄድ ነን። የተለያየ ቢሄቪየር ያለን ሰዎች ነን። የተለያየ ታለንት፣ የተለያየ ስኪል። ሶ ዋይ ናት በተለያየ ታይም ሰክሲድ ለማድረግ ሶ እንደዛ ነው። ሶ don't give up it's for me it's also for me don't give up። የሆነ ሰው በሁለት ወር ውስጥ በሶስት ወር ውስጥ አቺቭ ያደረገውን ነገር እኛ 6 ወር 8 ወር 1 አመት ቆይተን አቺቭ ባናደርግም don't give up this is our way። በቃ የኛ መንገድ ነው ይሄ። እነሱ በራሳቸው መንገድ ነው የሄዱት፣ እኛም በራሳችን መንገድ ነው የምንሄደው። by the way ይሄ አቺቭ የማድረጉ ይሄ ዋና እንትን ምንድነው? just stay ከጎላችሁ ጋር ስቲክ ማድረግ አይደል? መቆየት ከጎላችሁ ጋር ከምትፈልጉት ነገር ጋር እዛ ነገር ላይ ኦብሰስድ መሆን፣ ምንም ነገር ስታድጉ ከዛ ነገር አንጻር ማድረግ፣ ምንም ነገር ስትሰሩ ከጎላችሁ አንጻር መስራት that's the only way አቺቭ ለማድረግ። ይህን ቪዲዮ በእርግጠኝነት ደጋግሜ እንደማየው just don't give up yes so ይሄን ይመስላል የዛሬው ቪዲዮአችን። እንደወደዳችሁት አልጠራጠርም። እስካሁን ከቆያችሁ በእርግጠኝነት እኔ ራሳችሁን ባታምኑ እኔን እመኑኝ፣ በእርግጠኝነት የቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እንደማገኛችሁ ተስፋ አደርጋለሁ። ባይ
Lord, you are always on time. I know I got you, so it's alright. Yeah, you are right by my side. I can call